ሰበር ዜና ጦርነት ከተቀሰቀሰ የኤርትራ መንግስት ፍጻሜ ይሆናል ሲሉ ጀነራሉ አስጠነቀቁ። እኚህ ጀነራል ጦርነት ከተጀመረ የኤርትራ መንግስት አይኖርም ይቀየራል ሲሉም ተደምጠዋል። ጀነራሉ በቀጠናው መንግስት ይቀየራል፣ ጂኦግራፊ ይቀየራል ሲሉ የጦርነቱን ውጤት ተንብየዋል። ጀነራሉ ማን ናቸው? አብራችሁን ቆዩ፣ ዝርዝሩን በቀዳሚነት እናደርሳችኋለን። የህወሓት የመሳሪያ ዲፖ መያዙ ተሰማ። በሱዳን የሚንቀሳቀሰው የህወሓት አርሚ 70 በሸረሪና ግንባር አከማችቶት የነበረው የመሳሪያ ዲፖ መያዙ ተሰምቷል። ይህም በህወሓት የጦር መሳሪያ ክምችት ላይ ከፍተኛ ኪሳራ አስከትሏል ነው የተባለው። ተጨማሪ አለን። የኢትዮጵያ ጉምሩክ ኮሚሽን ምክትል ኮሚሽነር በተደራጀ የኢኮኖሚ ወንጀል በቁጥጥር ስር መዋላቸው ተገለጸ። ኮሚሽነሩ በተደራጀ የኢኮኖሚ ወንጀል ተጠርጥረው በቁጥጥር ስር ከዋሉ 91 ግለሰቦች መካከል አንዱ ናቸው ተብሏል። መረጃውን ይዘናል። እነ ሰራዊት ፍቅሬ በዛሬው ዕለት በአስቸኳይ ፍርድ ቤት በድጋሚ እንዲቀርቡ ትዕዛዝ መተላለፉ ተሰማ። ተጨማሪ ያለን። ከውጭ በተሰማ ሰበር መረጃ የሰሜን ኮሪያ ባላስቲክ ሚሳይል ቡድን ወደ ዩክሬን ጦርነት ግንባር ሊሰማራ ነው ተባለ። ተጨማሪ ያለን። ጤና ይስጥልን የአዲስ አበባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመራረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅድሚያ ጦርነት ከተጀመረ የኤርትራ መንግስት አይኖርም ይቀየራል። ይህንን ያሉት አምባሳደር ባጫ ደበሌ ናቸው። አምባሳደር ጀነራል ባጫ ደበሌ ጦርነቱ ከተቀሰቀሰ የኤርትራ መንግስት ፍጻሜ ይሆናል ሲሉ አስጠንቅቀዋል። ባጫ በቀጠናው መንግስት ይቀየራል፣ ጂኦግራፊም ይቀየራል ሲሉ የጦርነቱን ውጤት አስቀድመው ተንብየዋል። በኢትዮጵያና በኤርትራ መካከል የተወሰነ ድንበር የለም ያሉት ባጫ ደበሌ እሱም ራሱ ችግር ይፈጥራል ነው ያሉት። በኬንያ ኢትዮጵያ ባለሙሉ አምባሳደር ባጫ ደበሌ ከቢቢሲ አማርኛ ጋር ባደረጉ ቃለ መጠይቅ ጦርነት ከተጀመረ ግንባርና ደጀን አይኖርም ሲሉ ማስጠንቅቀዋል። ባጫ ይህንን አስተያየት የሰጡትን በኢትዮጵያና በኤርትራ መካከል ውጥረት በነገሰበት በአሁኑ ወቅት መሆኑ አነጋጋሪነቱን ጨምሮታል። በተጨማሪም የኤርትራ ወታደራዊ አዛዦች የኢትዮጵያን ድንበር ጥሰው መግባታቸውንም አምባሳደሩ አክለው ገልጸዋል። የኤርትራ መንግስት ከፍተኛ የጦር አዛዦች የኢትዮጵያን ድንበር ጥሰው ወደ ዛላምበሳ ከተማ በግልጽ መግባታቸውንና የኤርትራን ሰንደቅ ዓላማ መስቀላቸውን የኢትዮጵያ ሉዓላዊነትና የክልል አንድነት በግልጽ የጣሰ ድርጊት መሆኑን አምባሳደር ባጫ ገልጸዋል። አምባሳደሩ አክለውም የክስተት በተናጠል የተከሰተ ሳይሆን በኤርትራ አገዛዝና ጽምዶ በተባለው የህወሓት ቡድን መካከል ሲካሄድ የቆየውን ስውርና ግልጽ ቅንጅት ውጤት ነው ብለውታል። አምባሳደሩ አክለውም የኤርትራ ጦር ታንኮችና ከባድ መሳሪያዎችን ወደ ትግራይ ክልል በማስገባት በኢፌዴሪ መንግስትና ህገ መንግስታዊ ስርዓት ላይ ያቀደውን ግልጽና ኃይል የተቀላቀለበት እንቅስቃሴ ማፋጠኑን ጠቁመዋል። የኢትዮጵያ መንግስት ከፕሪቶሪያው ሰላም ስምምነት በኋላ ባለፉት 2 ዓመታት በላይ ለቀጠናው ሰላም ሲል ከፍተኛ ስልታዊ ታጋሽነት ማሳየቱን ያብራሩት አምባሳደር ባጫ የኤርትራ መንግስት ግን የቀረቡለትን የዲፕሎማሲያዊ ውይይቶች ጥሪ በሙሉ ውድቅ ማድረጉን አስረድተዋል። በተጨማሪም የኤርትራ አገዛዝ የትግራይ ወጣቶችን በግዴታ በመመልመልና ለሱዳን ጦርነት በቅጥረኝነት በመሸጥ ለገዛ ፖለቲካዊ ፍላጎቱ መጠቀሚያ እያደረጋቸው እንደሚገኝ አጋልጠዋል። ዓለም አቀፉ ማህበረሰብ በኤርትራ መንግስት ላይ የጣለው ማዕቀብ አሁናዊ ለውጥ ያላመጣ በመሆኑ የኢትዮጵያ መንግስት የዜጎቹን ደህንነትና የሀገሪቱን ሉዓላዊነት ለማስጠበቅ ሲባል በዓለም አቀፍ ህግ መሰረት ራስን የመከላከል ህጋዊ መብቱን ተጠቅሞ እርምጃ ለመውሰድ ሊገደድ እንደሚችል አምባሳደር ባጫ አስጠንቅቀዋል። የኤርትራ መንግስት በኢትዮጵያ ግዛት ውስጥ የሚያንቀሳቀሰውን ኃይል በአስቸኳይ ካላወጣ፣ ከጣልቃ ገብነት ካልተቆጠበ የሚፈጠረው ቀጠና ያለመረጋጋት በራሱ በኤርትራ ህልውና በቀይ ባህር አካባቢ እንዲሁም በሙሉ የአፍሪካ ቀንድ ላይ የከፋ ሰብአዊና ፖለቲካዊ መዘዝ እንደሚያስከትል ማሳሰባቸውን ከሆርን ሪቪው የተገኘው የአምባሳደሩ መልእክት ያመላክታል። በሌላ ዜና የህወሓት የመሳሪያ ዲፖ ተያዘ። በሱዳን የሚንቀሳቀሰው የህወሓት አርሚ 70 በሸረሪና ግንባር አከማችቶት የነበረው የመሳሪያ ዲፖ ተያዘ። ከሸረሪና ካምፕ ወጣ ብሎ ግዴማ በተባለች ቦታ መጋዘን ውስጥ እንዲሁም ከመሬት በታች በኮንክሪት በተሰራ ግዙፍ ምሽግ ተጠራቅሞ የነበረው ተተኳሽ የቡድንና የነፍስ ወከፍ መሳሪያ፣ ሮኬት፣ የአጭርና መካከለኛ ርቀት ሚሳይሎች፣ RPG 7 የሳተላይት ስልኮች፣ የሬዲዮ መገናኛ፣ የቅኝት ድሮኖች፣ የመኪና መለዋወጫ
ማውጫና ለጊዜው ምንነታቸውን ለመለየት ያልተቻለ የጦር መሳሪያዎች ገቢ መደረጋቸውን ተረጋግጧል። እንደ ወታደራዊ ምንጮች ገለጻ ከሆነ በትላንትናው ዕለት ብቻ ከሸረሪናና ግዴማ ካምፕ 31 ከባድ ተሳቢ ተሽከርካሪዎች ከአርሚ 7 የተማረኩ የተለያዩ ትጥቆች ወደ ሁመራና ዳንሻ ከተማ ተጓጉዘዋል ተብሏል። ለዚህ ዲፖ መገኘትም የተማረኩ የአርሚ 7 ታጣቂዎች አስተዋጽኦ አድርገዋል ተብሏል። ይህም በህወሓት የጦር መሳሪያ ክምችት ላይ ከፍተኛ ኪሳራ አስከትሏል ነው የተባለው። የኢትዮጵያ ጉምሩክ ኮሚሽን ምክትል ኮሚሽነር አዘዘው ጫኔ በተደራጀ የኢኮኖሚ ወንጀል በቁጥጥር ስር መዋላቸው ተገለጸ። የኢትዮጵያ ጉምሩክ ኮሚሽን ምክትል ኮሚሽነር አዘዘው ጫኔ በተደራጀ የኢኮኖሚ ወንጀል ተጠርጥረው በቁጥጥር ስር ከዋሉት 91 ግለሰቦች መካከል አንዱ ናቸው ተብሏል። በጉዳዩ ላይ ከተካሄደው ምርመራ ከተገኙ ግኝቶች መካከል በገቢዎችና ጉምሩክ አስተዳደር ውስጥ የተደራጀ ህገወጥ መረብ መኖሩ ተጠቁሟል። የታክስ ምዘናዎችን ማሻሻጥ፣ ሐሰተኛ ደረሰኞችን ማስተናገድና የኤሌክትሮኒክስ መረጃዎችን መሰረዝ እንደ ዘዴ ጥቅም ላይ ውለዋል ነው የተባለው። ድርጊቶቹም የመንግስትን ገቢ እንዲቀንሱ ማድረጋቸውን የመንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ ላይ ገልጿል። በአሁኑ ወቅትም ጉዳዩ በህግ አስከባሪ አካላት ተይዞ ምርመራው በዝርዝር እየተካሄደ ይገኛል ተብሏል። እነ ሰራዊት ፍቅሬ በዛሬው ዕለት በአስቸኳይ ፍርድ ቤት በድጋሚ እንዲቀርቡ ትዕዛዝ መተላለፉ ተሰማ። ከፊንቴክ ኢንቨስትመንት ማጭበርበር ወንጀል ጋር ተያይዘው በተጠረጠሩ አርቲስቶችና የማስታወቂያ ባለሙያዎች በእነ ሰራዊት ፍቅሬ አጠቃላይ 7 ሰዎች ዛሬ ፍርድ ቤት እንዲቀርቡ አስቸኳይ ትዕዛዝ ተላልፏል። ትዕዛዙን የሰጠው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 2ኛ ልዩ ወንጀል ችሎት ነው ተብሏል። የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮች ዳይሬክቶሬት አቃቤ ሕግ ተጠርጣሪዎቹ ከሳምንት በፊት እግረኛው በተሰኘው የማህበራዊ ሚዲያ ላይ ቀርበው ማስረጃ ተሰምቶ ባልተጠናቀቀበት መዝገብ ላይ ዝርዝር መግለጫ መስጠታቸው አግባብ እንዳልሆነና በፍትህ አሰጣጥ ሂደቱ ላይ ተጽዕኖ የሚያሳድር ተግባር መፈጸሙን ጠቅሶ የጽሁፍ በዝርዝር አቤቱታውን ለችሎት አቅርቦ ነበር። ይሁንና ችሎቱ አቤቱታውን ለማጣራት ለጥቅምት 2 ቀን 2019 ዓ.ም ቀጠሮ የነበረው ቢሆንም አቃቢ ሕግ ግን መዝገቡን ተሰብሮ በአፋጣኝ እንዲታይለት ትላንት ከሰዓት በኋላ በድጋሚ ፍርድ ቤቱን ጠይቆ ነበር። በዚህ መሰረት ፍርድ ቤቱ ተከሳሾቹን ሰራዊት ፍቅሬን፣ ሰለሞን ቦጋለን፣ ይገረም ደጀኔ፣ ዳንኤል ተገኘ፣ ካሊድ ናስር፣ አብርሃም ግዛው እንዲሁም 8ኛ የእግረኛው ሚዲያ አቅራቢ ተክለ ሃይማኖት አዳነና 9ኛ ጠበቃ አበባ አበበ የተባሉት ፍርድ ቤት ቀርበው በአቃቢ ሕግ በቀረበው አቤቱታ ላይ ያላቸውን አስተያየት እንዲያቀርቡም ትዕዛዝ ተሰጥቷል። በዚህ መሰረት በፌዴራል ፖሊስ በኩል መጥሪያ ደርሷቸው ዛሬ አርብ 4 ሰዓት በችሎት እንዲቀርቡ ተቀጥረዋል ተብሏል። ከውጭ በተሰማ ሰበር መረጃ የሰሜን ኮሪያ ባላስቲክ ሚሳኤል ቡድን ወደ ዩክሬን ጦርነት ግንባር ሊሰማራ ነው ተባለ። የዩክሬን ወታደራዊ መረጃ ባወጣው መግለጫ መሰረት የሰሜን ኮሪያ የሮኬት ጦር አባላት በምዕራብ ሩሲያ በኩል ወደ ጦርነት ለመቀላቀል የመጨረሻ ዝግጅታቸውን አጠናቀዋል ሲል ከሷል። ይህ ሰራዊትም ወደ ምዕራብ ሩሲያ ቮሮኔዝ ክልል በመጓዝ ከሩሲያ 112ኛ ሚሳኤል ብርጌድ ጋር ተቀናጅቶ የሚሰራ ይሆናል ነው የተባለው። የተመደበው ቡድን 6 የሮኬት ማስወንጨፊያዎችንና እስከ 120 የሚደርሱ KN-23 እና KN-24 የተባሉ የአጭር ርቀት ባላስቲክ ሚሳኤሎችን መታጠቁም ተገልጿል። አስቀድሞን ወደ ሩሲያ የገቡ 90 የሚጠጉ የሰሜን ኮሪያ ወታደራዊ ባለሙያዎች የመጀመሪያዎቹ 40 ሚሳኤሎችን ተረክበዋል ተብሏል። ሞስኮና ፒዮንግያንግ ያደረጉት ይህ ወታደራዊ ትብብር ዩክሬንን እንደ ፔትሪዮት ያሉ ከፍተኛ የአየር መከላከያ ሚሳኤሎች እጥረት በገጠማት በዚህ ወቅት የኬብን መከላከል መስመር የበለጠ የሚፈታተን ይሆናል ተብሎ ይጠበቃል። ዜናዎቻችን አበቃን። በሰላም ቆዩን።